ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የኢትዮጵያ ህዳሴ ግድብ የጎረቤት ሀገራትን ተጠቃሚነት የሚያረጋግጥ መሆኑ ተገለጸ። ከ28000 በላይ ካሬ ኪሎ ሜትር በላይ የሚሸፍን የመስኖና ተጓዳኝ የውሃ ሀብት ረቂቅ ማስተር ፕላን መዘጋጀቱን የውሃና ኢነርጂ ሚኒስቴር አስታውቋል። መሰረት ባዩ የውሃና ኢነርጂ ሚኒስቴር በንጋት ሐይቅ ረቂቅ ማስተር ፕላን ላይ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ የህዳሴ ግድብ ዋነኛ ዓላማ ኃይል ማመንጨት መሆኑን ገልጸው ከዚህ በተጨማሪም የንጋት ሐይቅ በቱሪዝም፣ በትራንስፖርት እንዲሁም በአሳ ሀብት ልማት ትልቅ እድል የፈጠረ መሆኑን ተናግረዋል። ይህንን እድል በቅንጅት መጠቀም ስለሚገባም ረቂቅ ማስተር ፕላኑ አስፈላጊ መሆኑን አንስተዋል። 74 ቢሊዮን የሚያክል ውሃ መጠን ከያዘ በኋላ ይሄ የተያዘው ውሃ አንደኛ ረጅም ጊዜ እንዲቆይ በተፈለገው ደረጃ ሳይበላሽ ሳይበከል በደረስ ሳይሞላ ህዳሴ ሆኖ እንዲቀጥል ለማድረግ የተቀናጀ ማስተር ፕላን ጥራት ለህብረተሰቡ ማሳተፍ ያስፈልጋል። አንዱን በዛ ደረጃ ላይ ወሰድነው። ይሄ ማለት ጠቅላላ የአባይ ቤዚን ኤሪያ ውስጥ ያለው ማለት ነው። ከሱሉልታ ጀምሮ እስከ ጉባ ድረስ ያለው ጣና ጀምሮ ዳቡስ ዴሳ የምንላቸው ትልቅ ወንዞቻችን ወደፊት መቀጠል ስላለባቸው እንዴት መስራት እንዳለበትን ግንዛቤ ለማስጨበጥ ነው። ዝቅ ብለን ደግሞ ካየነው በህዳሴ ወንዝ ላይ ወይም በንጋት ሐይቅ ላይ የሚሰሩ የልማት ስራዎች የተቀናጀ መሆን መቻል አለባቸው። የህዳሴው ግድብ ከኢትዮጵያ አልፎ የተፋሰሱን ሀገራት ተጠቃሚ የሚያደርግ መሆኑንም ሚኒስትሩ አስረድተዋል። ህዳሴ ግድብ ግን ትልቁ ዓላማ ለመስኖ አይደለም። ትልቁ ዓላማ ለኃይል ማመንጫ ነው። ያወራን ያለነው ውሃችን እንዴት አድርገን ለሌላ ስራዎች እንደምንጠቀምባቸው ማለት ነው። እዛ አካባቢ ችግኝ ማፍላት ለሌላ ስራዎች መስራት ብዙ ውሃ የሚጎዳ ነገር አይደለም። መስኖ ቃል ውስጥ ስለሚገባ በዛ ደረጃ መውሰድ ጥሩ ይሆናል ማለት ነው። ጎረቤት ሀገሮቻችን ጋር በረከቱ ለነሱም ጭምር ይሆናል። በአጭሩ ባነሳል ከሱዳን ላይ ያለው ርቀት ከ50 ኪሎ ሜትር በታች ነው። እዛ አካባቢ ያለው ማለት ነው። ከታች ሪዞሬ የሚባል ግድብ አለ። የሱዳን ወገኖቻችን ግድብ ሪዞሬ ላይ ያለው ሐይቅ ከህዳሴ ጋር ያለው ሐይቅ በጣም በቅርበት ማገናኘት ይቻላል ማለት ነው። ስለዚህ ቱሪስት ከካርቱም ተነስተው ወደ ሪዞሬ መጥቶ ህዳሴን አይቶ ኮሪደሩን በሙሉ ማገናኘት በጣም ስለሚቻል አይ ቲንክ በጣም ተጠቃሚ ይሆናሉ በዚህ ጉዳይ። ስለዚህ ምንም የሚያጋጭ ነገር የለውም። የጋራ ተጠቃሚነት አለው ማለት ነው። ሚኒስትሩ አያይዘውም የደለል ክምችት ስጋት እንዳይሆን ባለፉት ዓመታት የተጀመረው የአረንጓዴ አሻራ መርሃ ግብር የጎላ ፋይዳ እንዳለው ጠቁመዋል። ወደፊት በጣም ሊያሰጋ ያለው የደለል ክምችት ነው የሚል ኢሹ ተነስቷል። በጣም ትክክል ነው። ባለፉት 5-6 ዓመታት ክቡር ጠቅላይ ሚኒስትራችን ያነሱት የዚህ የአረንጓዴ አሻራ መርሃ ግብር ትልቅ ለውጥ ያመጣበት ቦታ ቢታይ ህዳሴ ግድብ ላይ ነው። በቁጥር ነው ስለዚህ ጉዳይ የምናወራው። ከተተከለው ከ48 ቢሊዮን ችግኞች መካከል ወደ 29% በላይ ያለው በአባይ ቤት ውስጥ ያለው ማለት ነው። በየአመቱ የሳተላይት ማፕ ብናይ ትልቅ ለውጥ አለ። አረንጓዴ የመሆን ጉዳይ፣ የመሬቱ መራቆት መቀነስ ጉዳይ፣ የውሃ መጠን የመጨመር ጉዳይ ብናቸው የዚህ ውጤት ነው። በቀጣይ እሱ አጠናክሮ መቀጠል ያስፈልጋል። ሰው በዛ ደረጃ የሚታዩ ናቸው ማለት ነው። ከ70 በላይ ደሴቶች ያሉትና ከ74 ሚሊዮን ሜትር ኪዩብ በላይ ውሃ የያዘው የንጋት ሐይቅ ለኢትዮጵያ ሰፊ በረከት መያዙን የውሃና ኢነርጂ ሚኒስቴር ገልጿል። አየር ኃይል የሚሰጠውን ማንኛውንም ግዳይ ለመፈጸም በላቀ የዝግጁነት ደረጃ ላይ ይገኛል ተባለም። ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱ ክፍሎች እውቅና በተሰጠበት ወቅት የኢፌዴሪ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ እንደገለጹት ተቋሙ የሚሰጠውን ተልዕኮና ግዳጅ ለመፈጸም በከፍተኛ የዝግጁነት አቅም ላይ እንደሚገኝ አረጋግጠዋል። አየር ኃይል በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡ ይህም የአመራሩና የአባላቱ የጋራ ስራ ውጤት መሆኑን አስገንዝበዋል። የአየር ኃይል ምክትል አዛዥ ብርጋዴር ጀነራል ተስፋዬ ለገሰ በበኩላቸው ክፍሉ የኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጁነት እያረጋገጠ እንደሚገኝ አመልክተዋል። በመርሃ ግብሩ ግዳጃቸውን በብቃት ለተወጡ ክፍሎች የእውቅናና የምስጋና ሰርቲፊኬት መሰጠቱን የመከላከያ ሰራዊት ኦንላይን ሚዲያ ዋና አዘጋጅ ሌተና ኮሎኔል ውብሸት ቸኮል ለፋና ዲጂታል ተናግረዋል።
የዓለም ኢኮኖሚ እድገት በ2026 ቅናሽ እንደሚያሳይ ተተነበየም። የዓለም ኢኮኖሚ እድገት በ2026 ቅናሽ እንደሚያሳይ የዓለም አቀፉ የገንዘብ ተቋም IMF አዲስ ባወጣው ትንበያ አመልክቷል። ዓለም አቀፉ የገንዘብ ተቋም IMF ባወጣው አዲስ የኢኮኖሚ ትንበያ ሪፖርት መሰረት የዓለም ኢኮኖሚ በ25 ከነበረበት 3.2 በመቶ እድገት በ2026 ወደ 3.1 በመቶ ዝቅ እንደሚል ተገልጿል። በዚህም በ2026 እድገት ከሚያስመዘግቡ ሀገራት መካከል እያደጉ ያሉ ገበያዎችና ኢኮኖሚዎች በሚል ምድብ ውስጥ 6.2 በመቶ የእድገት ትንበያ በማግኘት ህንድ ቀዳሚውን ስፍራ ይዛለች። እንደ ቀጣና ዝቅተኛ ገቢ ያላቸው ታዳጊ ሀገራት 5 በመቶ እድገት ያስመዘገቡ በሚል በሁለተኛ ደረጃ የተቀመጡ ሲሆን በዚሁ ምድብ ውስጥ እንደ ቀጣና አዳዲስ ወደ እድገት እየመጡ ያሉና በማደግ ላይ ያሉ የኢሲያ ሀገራት 4.7 እድገት ያስመዘግባሉ በሚል በ3 ደረጃ ተቀምጠዋል። እያደጉ ያሉ ገበያዎችና ኢኮኖሚዎች በሚለው በዚህ ምድብ ውስጥ ከአፍሪካ እንደ ቀጣና ከሳሃራ በታች የሚለው የገባ ሲሆን እንደ ሀገር ደግሞ 2 ሀገራት ናይጄሪያና ደቡብ አፍሪካ ብቻ ተካተዋል። ውድ ተመልካቾች ከኢሳት ዲጂታል አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ሐማስ የ4 እስራኤላውያን ታጋቾችን አስክሬን ለቀይ መስቀል አስረከበ። እስራኤል ግን የቀረ የታጋቾች አስክሬን አለ በሚል ወደ ጋዛ የሚገባውን እርዳታ ገድባለች። ሸሪፍ ኢማም ሐማስ የ4 እስራኤላውያንን ታጋቾች አስክሬን ለቀይ መስቀል አስረክቧል። ይህም የሞቱትን እስራኤል ታጋቾችን ቁጥር 8 አድርሶታል። እስራኤል እንዳለችው በስምምነቱ ላይ በቀረበው መሰረት ሳይሆን ወደ ጋዛ መግባት ያለበት ሰብአዊ እርዳታ በግማሽ ብቻ እንዲሆን ወስናለች። ከዚህ ባለፈም እርዳታ ወደ ጋዛ የሚገባበት የራፋ የድንበር ማቋረጫም የሚከፈትበት ጊዜ እንዲዘገይ ተደርጓል። ይህ የሆነበት ምክንያት ሐማስ የሟቾቹን እስራኤላውያን ታጋቾች አስክሬን በፍጥነት ባለመላኩ እንደሆነ ተጠቁሟል። አሁንም የ20 ታጋቾች አስክሬን በጋዛ ይገኛል ተብሏል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቁ እንዲፈታ ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ትጥቃቸውን የማይፈቱ ከሆነ እኛ እንዲፈቱ እናደርጋቸዋለን፣ ይህ ደግሞ ምናልባትም በኃይል ፈጥኖ ይደረጋል ብለዋል። ከተመለሱት 4 እስራኤላውያን ታጋቾች አስክሬን መካከል 3ቱ በተደረገላቸው ፎረንሲክ ምርመራ መለየታቸው ታውቋል። የእስራኤል ታጋቾች ተደራዳሪ የሆነው ጌርሾን ባስኪን እንዳለው የእስራኤላውያን ታጋቾች አስክሬን በፍጥነት ያለመመለሱ ምክንያት የሚሆነው በርካታ ቁጥር ያላቸው የሐማስ ጦር አዛዦች ሟቾችን እንደቀበሯቸውና ቦታውን የሚያውቁት ደግሞ ራሳቸው በሕይወት ያለመኖራቸው ነው ብሏል። ይህንን ጉዳይ ለአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ጉዳዩ አሳሳቢ ሊሆን እንደሚችል ነግሬያቸው ነበር ብሏል። ዊትኮፍ ግን እስራኤላውያን ሐማስ ሆን ብሎ ስምምነቱን እየጣሰ እንደሆነ አድርገው ወስደውታል ሲሉ ነግረውኛል ብሏል። ይሁን እንጂ ይህ እንዲሆን አንፈቅድም ብሏል ባስኪን ለሲቢኤስ ኒውስ እንደነገረው። ይህ በእንዲህ እንዳለ የጋዛን የተኩስ አቁም ተከትሎ ከቀያቸው የተፈናቀሉ ፍልስጤማውያን ወደ ቀያቸው እየተመለሱና ኑሮ እንዳዲስ እየተጀመረ ነው። የዶናልድ ትራምፕም በችኮላ ወደ እስራኤልና ወደ ግብፅ ያደረጉ ጉዞ እሳቸው የፈለጉትን ድል አስገኝቶላቸዋል እየተባለ ነው። ትራምፕ የተኩስ አቁም ሆነ የታጋቾች ልውውጥ በእሳቸው ጥረት የተገኘ እንደሆነ ያስባሉ። ይሁን እንጂ ኳታር፣ ቱርክና ግብፅ ያላቸውን ተሰሚነት በመጠቀም ሐማስ ስምምነቱ እንዲቀበል ተጽዕኖ አድርገዋል። ይህ ማለት ከስምምነት የተደረሰው በትራምፕና በአደራዳሪዎች ጥረት ነው ማለት ነው። ሌላው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል ውድቅ ያደረጉትን የስምምነት ሐሳብ መቀበላቸው የትራምፕ ግፊት መኖሩን ያሳያል። ቀጣዩ የፕሬዝዳንት ትራምፕ እቅድ 20 ነጥቦች ያለውን ክፍተት ለመሙላት ስምምነት የሚሻ ነው። ይህም ጋዛን ከወታደር ነፃ ማድረግ፣ ደህንነቱን ማረጋገጥና ፍልስጤማውያን የተካተቱበት ኮሚቴ በማዋቀር አስተዳደሩን መመስረት የሚል ነው። ዜናውን ስናዘጋጅ ቢቢሲና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ሰናይ ጊዜ